ሰላም ጤና ይስጥልን የተከበራችሁ ፈታ ዴሊ ቤተሰቦች፣ ሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኢትዮጵያ መንግስት ለኤርትራ መንግስት ለጻፈው ደብዳቤ ኤርትራ በሶስተኛው ቀን ምላሽ ሰጥታለች። የኤርትራ ምላሽ በሀገሪቱ ማስታወቂያ ሚኒስቴር በኩል ይፋ የሆነ ሲሆን በዋነኝነት 3 ነጥቦች ላይ ትኩረቱን አድርጎ ይሄ ነው ምላሽ ሲል አስታውቋል። ጥንቅራችንም በዚሁ ምላሽ ዙሪያ ያሉትን መረጃዎች ይዟቸዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እየተሯሯጡ ነው። ባለፉት 2 ቀናት የቱርኩን ፕሬዝዳንት እንደዚሁም በትናንትናው ዕለት ደግሞ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በካይሮ ካስተናገዱ በኋላ በዛሬው ዕለት ደግሞ ወደ ተባበሩት አረብ ኤምሬትስ በማምራት ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ተገናኝተው እየመከሩ መሆኑን በዛሬው ዕለት የወጡት ዘገባዎች አመልክተዋል። ሰውየው ሩጫና ምክር አብዝተዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከፍተኛ ሚኒስትሩ የኢትዮ ኤርትራን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ሚኒስትሩ የቀድሞ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው እውነቱን አልተናገሩም ሲሉም ትችት ሰንዝረዋል። ይዘነዋል። ህወሓት በዛሬው ዕለት ጥብቅ ማስጠንቀቂያ ሰጥቷል። ህወሓት ፌዴራል መንግስቱ ላይ ከባድ ክስ ባሰማበት መግለጫው የሌላ ዙር ጦርነት ስጋት ተፈጥሯል ብሏል። መረጃ የጥንቅራችን አካል ነው። የኢትዮጵያ ፌዴራል ፖሊስ ልዩ ኮማንዶ በዱባይ እየተካሄደ በሚገኘው ዓለም አቀፉ ስዋት ቻሌንጅ ማለትም የልዩ ጸጥታ ኃይሎች ኦሎምፒክ ውድድር ላይ እየተሳተፈ ይገኛል። ውድድሩንና የኢትዮጵያ ልዩ ኃይል ቁመናን የተመለከተ ዘገባ ይዘናል። በአማራ ክልል ደቡብ ወሎ ዞን ወረኢሉና ለገሂዳ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅ ቅርብ ጊዜ ትኩረት ማግኘቱ ይታወሳል። የሀብቱን መጠንና ጥራት ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ ከወራት በፊት የተላከው የፌዴራል ግብረ ኃይል ምን ላይ እንደደረሰ የሚያመለክት ዘገባ ይዘናል። ኤርትራ በወጣችበት ሱዳን ተመልሳለች። በቅርቡ ኤርትራ በይፋ የለቀቀችው ንብረት ሱዳን ተቀላቅላለች። መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአልሲሲ የዛሬው ሩጫ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እየተሯሯጡ ነው። ባለፉት 2 ቀናት የቱርኩን ፕሬዝዳንት እንደዚሁም በትላንትናው ዕለት ደግሞ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በካይሮ ካስተናገዱ በኋላ በዛሬው ዕለት ደግሞ ወደ ተባበሩት አረብ ኤምሬትስ በማምራት ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ተገናኝተው እየመከሩ መሆኑን በዛሬው ዕለት የወጡት ዘገባዎች አመልክተዋል። ሶማሊያን፣ ሶማሊላንድንና ሱዳንን ማዕከል ባደረጉ አዲሱ ኃይል አስተላለፍ ሳዑዲ አረቢያ፣ ቱርክ፣ ግብፅና ኳታር በአንድ ምድብ ላይ ሲገኙ የተባበሩት አረብ ኤምሬትስና እስራኤል ደግሞ በሌላ አቅጣጫ ይገኛሉ። በዚሁ ኃይል አስተላለፍ የሳዑዲና የተባበሩት አረብ ኤምሬትስ ባላንጣነት ጎልቶ እየወጣ ሲሆን ሳዑዲ በሶማሊያ የሚገኙ የተባበሩት አረብ ኤምሬትስ ጦር ለቆ እንዲወጣ ማድረጓ ነገሩን ከረር አድርጎትም ይገኛል። የሳዑዲም የተባበሩት አረብ ኤምሬትም ወዳጅ የሆነችው ግብፅ በሁለት ወዳጆቿ ፍትጊያ ስትጨነቅ ከርማለች። ከዚህ ባለፈም የግብፅ ጎረቤትና ወዳጅ የሆነችውን የሱዳንን የእርስ በርስ ጦርነት በማቀጣጠሉ በኩል የተባበሩት አረብ ኤምሬትስ እጅ ረጅም ነው መባሉም እንደዚሁ በግብፅና በተባበሩት አረብ ኤምሬትስ መካከል ያለውን ወዳጅነት ጥላ እንዲያጠላበት አድርጎት ቆይቷል። በዚህ መሃል የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ተባበሩት ኤምሬትስ ያመሩ ሲሆን የአህራም ኦንላይንና የጋሮ የተከታታይ ዘገባዎች ይህንኑ አመላክተዋል። በቀጣይ ርዕስ የኤርትራ ምላሽ አልፈልግም። ባለፈው ቅዳሜ ጥር 30 ቀን 2018 ዓ.ም የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ አማካይነት ለኤርትራ ከላከው ደብዳቤ ጋር በተያያዘ ኤርትራ በሶስተኛው ቀን ይፋ ምላሽ ሰጥታለች። የኤርትራ መንግስት ምላሽ የሰጠባቸው ነጥቦች 3 አንኳር ነጥቦች ላይ ያተኮሩ ሆነው ታይተዋል። በኢትዮጵያ መንግስት ለቀረቡት ክሶች ምላሽ ተሰጥቷል። የኢትዮጵያ መንግስት ላቀረበው የድርድር ጥያቄም እንደዚሁ ምላሽ የተሰጠበት ሁኔታ ታይቷል። ምላሹ በሀገሪቱ ማስታወቂያ ሚኒስቴር በኩል የተለቀቀ ሲሆን መስሪያ ቤቱን በሚኒስትርነት የሚመሩት የማነ ገብረ መስቀልም እንደተለመደው በኤክስ ገጻቸው አጋርተውታል። ምላሹ አጭርና 100 ቃላት የማይሞላ መሆኑ ታይቷል። እንደሚታወሰው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ በላኩት በዚህ ደብዳቤ ላይ 3 መሰረታዊ ጭብጦች ይታያሉ። የመጀመሪያው ኤርትራ ተቆጣጠራቸዋለች ከተባሉት የኢትዮጵያ ግዛቶች ጦሯን እንድታስወጣ የሚጠይቅ ሲሆን ሌላኛው ደግሞ ኤርትራ በኢትዮጵያ ነፍጥ አንስተው ጫካ ለገቡ የኢትዮጵያ ታጣቂዎች የቁሳቁስ እገዛዎችን ከማድረግ እንድትቆጠብ ወይም እንድታቆም የሚጠይቅ ነው። የኢትዮጵያ መንግስት ደብዳቤ በሁለቱ ሀገራት መካከል ያለውንና ግማሽ ክፍለ ዘመን ያስቆጠረውን የግጭት አዙሪትም ለአንዴና ለመጨረሻ ጊዜ ለመስበርም ሲል ከኤርትራ ጋር
በቅን ልቦና የመደራደር ፍላጎት እንዳለውም የገለጸበት ሁኔታ በዚሁ ደብዳቤ ላይ ታይቷል። ደብዳቤው በማሳረጊያው የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል በማለትም በኤርትራ በኩል ቀና ምላሽ እንደሚያገኝ ተስፋውን የገለጸበት ሁኔታም ታይቷል። ኤርትራ የሰጠችው ምላሽ አጠር ያለ ቢሆንም በኢትዮጵያ መንግስት በኩል የተዳሰሱትን ነጥቦች በተወሰነ ደረጃ በማንሳት ምላሽ የሰጠችበት ሁኔታ ታይቷል። በኢትዮጵያ መንግስት የቀረቡባትን ክሶች በተመለከተ ኤርትራ በሰጠችው ምላሽ ሐሰትና የፈጠራ ነው በማለት ክሱን ውድቅ አድርጋለች። ከዚህ ውጭ በአጠቃላይ በኢትዮጵያ መንግስት የደብዳቤ ይዘትና ጭብጥ ላይ አስተያየቱን የሰጠው ይሄው የኤርትራ መንግስት ምላሽ ደብዳቤው በቶን ወይም በድምጸቱ በይዘቱ እንደዚሁም በውስጡ በያዛቸው ዓላማው ግርምትን የሚያጭር ነውም ብሎታል። ይሄው የኤርትራ መንግስት የምላሽ መግለጫ የደብዳቤው ይዘት በሚያሳዝን መልኩ ከ2 ዓመታት በላይ በኤርትራ ላይ የተከፈተውን ዘመቻ ጭምር አሁንም አካቶ እንዲይዝ የተደረገ ነው በማለትም በኢትዮጵያ ውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ዓ.ም ደብዳቤ ላይ ጠበቅ ያለ ትችቱን ሰንዝሯል። ከዚህ ውጭ የኢትዮጵያ መንግስት ላቀረበው የንነጋገርና እንደራደር ጥያቄም በኤርትራ ማስታወቂያ ሚኒስቴር ድረገጽ በኩል የተለቀቀው የምላሽ መግለጫ የኤርትራ መንግስት በሰዓቱ ላይ ነዳጅ በሚጨምር መልኩ ነገሮችን በሚያባብስ ሁኔታ ትርጉም በሌለው እንቅስቃሴ ውስጥ የመሳተፍ ፍላጎቱም ሆነ ተነሳሽነቱ የለውም ሲልም ምላሹን የሰጠበት ሁኔታ ታይቷል። የኤርትራ መንግስት ምላሽ ጠቅለል ተደርጎ ሲታይ በኢትዮጵያ መንግስት የቀረቡት ክሶች የሐሰት ናቸው። የኢትዮጵያ መንግስት አሁንም እያካሄደብኝ ባለው የክስና የወንጀላ ዘመቻው ቀጥሎበታል። በማናቸውም መልኩ ለመነጋገር ፍላጎት እንደሌለኝ ይታወቅልኝ የሚለው ነው ይታያል። ወደ ቀጣይ ርዕስ አለፍን። ገዱ ባይናገሩ እኛ አለን። ሚኒስትሩ ከፍተኛ ሚኒስትሩ የኢትዮ ኤርትራን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ሚኒስትሩ የቀድሞ ውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ላይም ትችት ሰንዝረዋል። የቀድሞ መከላከያ ሚኒስትርና አሁን ላይ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ እውነትና ንጋት እያደር ይጠራል በሚል ርዕስ ከዓመታት በፊት ያጋሩትን ልጥፍ በማያያዝ በሰደዱት መልእክታቸው ጥቅምት 24 2013 በህወሓት ቀስቃሽነት ለተጀመረው ጦርነት ህግ የማስከበር ዘመቻ የኤርትራ ጦር በወቅቱ ከተቆጣጠራቸው የትግራይ አካባቢዎች ለቆ እንዲወጣ ሰላማዊ ዲፕሎማሲያዊ ንግግሮች የተጀመሩት ገና ከጠዋቱ እንደነበር የቅርብ ጊዜ ትውስታዬ ነው ሲሉ አመልክተዋል። አብርሃም ባለ ክሩ ባይናገሩም በእውነት ላይ ቢኮሩም ታሪክ የሚገልጠው ሀቅ ለመደበቅና ርካሽ የፖለቲካ ሸቀጥ ለመነገድ መሞከር አክሳሪ እንደሆነ የአደባባይ እውነት ነው ሲሉ ወቅሰዋል። የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ይህን ክስ ያሰሙት በምክር ቤቱ ጠቅላይ ሚኒስትር አብይ የቀድሞ ውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ለክራቸው ሲሉ እንዲናገሩ ጥሪ ያደረጉበትን እውነት በማስታወስ ነው። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራን ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ ገልጸው ነበር። በወቅቱ ከመንግስት ጎን ተሰልፈው የነበሩ የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶችን በጅምላ መረሸናቸውን ተናግረዋል። ሽረ፣ አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንዲሁም ፎቆችን እንዳወደሙን በማንሳት ከሰዋል። እነዚህ ግፎች መፈጸማቸውን ተከትሎ በርካታ መልእክተኞች ወደ ኤርትራ መላካቸውን የገለጹት አብይ ከነዚህ ልዑካን አንዱም የቀድሞ የካቢኔ አባል ገዱ መሆናቸውን አንስተዋል። አብይ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም 2 ኤርትራ ልኪያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ህዝብ አይደለም የሚል ነው ሲሉም ተደምጠዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን ሲሉም የቀድሞ የውጭ ጉዳይ ሚኒስትር እማኝነታቸውን ሊሰጡ እንደሚችሉ መናገራቸው አይዘነጋም። የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በዛሬው መልእክታቸው አቶ ገዱ እውነቱን አልተናገሩም ሲሉ ተችተዋል። እውነታውን ለመግለጥ ብዙ ሳንሄድ በራሴ ገጽ ላይ በፈረንጆች አቆጣጠር ማርች 26 2021 የተለጠፈውን መልእክት መመልከት ይበቃል ሲሉ አመልክተዋል። ሚኒስትሩ ያያያዙት ምስል ከ5 ዓመታት በፊት የተጋራና ኢትዮጵያ ልዑክ በአስመራ ውይይት ማድረጉን ጠቅሶ በዋነኝነት ኤርትራ ከያዘቻቸው የትግራይ ግዛቶች እንድትወጣ የሚጠይቅ መልእክት የተላለፈበት ነው። ልጥፉ ላይ ቀኑ ማርች 21 ጊዜው 2021 መሆኑ ተመልክቷል። አብርሃም በላይ አክለውም አሁንም መንግስት ያቀረበው ሰላማዊ መፍትሄ አማራጭ አፋጣኝ ምላሽ ያስፈልገዋል ሲሉ አመልክተዋል። የትግራይን ህዝብ ከኤርትራ ወንድሞቹ ጋር ለዓመታት ግጭት ውስጥ ያቆየው ጦርነት አሁንም በተቀመጠ የሰላም ስምምነት መንገድ እንዲጠናከር የኤርትራ መንግስትም የኢትዮጵያን ሉዓላዊነትና ግዛታዊ አንድነት በማክበር ለዘላቂ የጋራ ሰላምና የጋራ ተጠቃሚነት በአሰብ በኩል ኢትዮጵያ የባህር በር የምታገኝበትን መንገድ ምክክርና ውይይት ይበጃል እላለሁ ሲሉ ሚኒስትሩ አጽንኦት ሰጥተዋል። በቀጣይ መረጃ ህወሓት አስጠነቀቀ። ህወሓት በዛሬው ዕለት ጥብቅ ማስጠንቀቂያ ሰጥቷል። ህወሓት ፌዴራል መንግስቱ ላይ ከባድ ክስ ባሰማበት መግለጫው የሌላ ዙር ጦርነት ስጋት ተፈጥሯል ብለዋል። የትግራይ ህዝብና መሪው ፓርቲ ህዝባዊ ወያነ ሓርነት ትግራይ ህወሓት ለሰላም የማይናወጥ መሪ ያለውና ሰላምን ለማረጋገጥ ትልቅ ዋጋ የከፈለ ነው ብለዋል።
ህወሓት በዛሬው መግለጫው ልዩነቶችን ሁሉ በውይይትና በሰላማዊ መንገድ እንዲፈቱ ስወተውት ቆይቻለሁ ያለ ሲሆን ከዚህ በተቃራኒ በኢትዮጵያ መንግስት የሁለተኛ ዙር ጦርነት ትንኮሳ ተፈጥሯል ሲል ከሷል። ከዓመታት በፊት በትግራይ ህዝብ ላይ ዘር ማጥፋት ሲታወጅ ኃይል መፍትሄ ሊሆን እንደማይችልና ሁሉም ልዩነቶች በሰላማዊ ፖለቲካ ውይይት እንዲፈቱ በማመን ያላሰለሰ ጥረት ሳደርግ ቆይቻለሁ ያለው ህወሓት ከፕሪቶሪያ ስምምነት በኋላም የፕሪቶሪያ ስምምነት ተግባራዊ እንዲሆን የአፍሪካ ህብረት ፓነል እንዲጠራና የስምምነቱን ወቅታዊ ሁኔታና ሂደት እንዲገመግም ሳደርግ ቆይቻለሁ ብሏል። በሌላ በኩል 40 በመቶ የሚሆነውን የትግራይ ሉዓላዊ ግዛት በወረራ ያስያዘውና ህዝቡን በስደተኛ ካምፖች ለሞት እየዳረገ ያለው የኢትዮጵያ መንግስት ስምምነቱን በመጣስ በትግራይ ላይ የፈጸመውን የዘር ማጥፋት ዘመቻ ቀጥሎበታል ሲል ጠንካራ ክስ አቅርቧል። በዚሁ ተግባሩ ቀጥሎም ባለፈው ሳምንት ሰራዊታችንና ሲቪሉ ላይ ጥቃት በመሰንዘር በአየር በምድር ደብድቦናል ሲል ወንጅሏል። የኢትዮጵያ መንግስት አሁን ወደ ሌላ ዙር ደም አፋሳሽ ጦርነት ለመግባት እየተንቀሳቀሰ ነው ሲል ብርቱ ክሱን ያሰማው ይኸው የህወሓት መግለጫ በፕሪቶሪያ የተደረሰውን የተኩስ አቁም ስምምነት ወደ ዘላቂ የሰላም ስምምነት ለመቀየር የትግራይ ህዝብና መሪ ድርጅቱ ህወሓት ያላሰለሰ ትግል ሲያደርጉ ቆይተዋል። ሆኖም የኢትዮጵያ መንግስት ወታደራዊ ዝግጅት እንደቀጠለ ነው ሲል ይከሳል። በፕሪቶሪያ ስምምነት መሰረት ወደ ድርድር ለመግባት እንጂ ሌላ ደም አፋሳሽ ጦርነት ውስጥ የመግባት ፍላጎት የለንም ሲል ህወሓት ገልጿል። ህወሓት በመግለጫው ማጠናቀቂያ በአሁኑ ወቅት በተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አሜሪካ በወቅታዊ ሁኔታ ላይ የተሰጡ ማስጠንቀቂያ ጥሩ ጅምር ነው በማለትም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት እየሄደበት ያለው የሌላ ደም አፋሳሽ ጦርነት እንቅስቃሴ እንዲቆም ተጨባጭ እርምጃ ሊወስዱ ይገባል ሲል አመልክቷል። በሌላ በኩል ብሔራዊ ምርጫ ቦርድ የፖለቲካ ድርጅትነት ህጋዊ ሰውነቱን የሰረዘበት ህወሓት ከኤርትራ ጋር ጥምረት ፈጥሮ ለውጊያ እየተዘጋጀ ነው በሚል በፌዴራል መንግስቱ ሲከሰስ ቆይቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ማለቱ የሚታወስ ነው። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ብላ መክሰሷ ተዘግቦ ነበር። በቀጣይ መረጃ የኢትዮጵያ ልዩ ኮማንዶ በዱባይ እየተወዳደረ ነው። የኢትዮጵያ ፌዴራል ፖሊስ ልዩ ኮማንዶ በዱባይ እየተካሄደ በሚገኘው ስዋት ቻሌንጅ ማለትም የልዩ ጸጥታ ኃይሎች ክህሎት ውድድር ላይ እየተሳተፈ መሆኑ ታውቋል። እንደ አውሮፓውያን አቆጣጠር ከየካቲት 7 እስከ 11 ቀን 2026 በተባበሩት አረብ ኤምሬትሷ ዱባይ እየተካሄደ በሚገኘው የስዋት ቻሌንጅ ውድድር ላይ የተሳተፉት የኢትዮጵያ ፌዴራል ፖሊስ ልዩ የኮማንዶ ቡድን አባላት ውድድሩን በማካሄድ ላይ ይገኛል። ኢትዮጵያ በዚህ የብዙ ሀገራት ልዩ ኃይሎች በሚሳተፉበት ውድድር ስትሳተፍ ይህ ለሁለተኛ ጊዜ ነው። ቡድኑ ኢትዮጵያን በመወከል በ5 የውድድር አይነቶች እየተሳተፈ ይገኛል። ውድድሩ ታክቲካዊ ክህሎትን፣ የማጥቃት ብቃትን፣ የፖሊስ ኃይል ወይም አባልን የማዳን ተልዕኮና ከፍታዎችን የመውጣት እንዲሁም ከበድ ያሉ እንቅፋቶችን የማለፍ ውድድር ነው። እንዲሁም እንደ ኢላማን መምታት ባሉና በሌሎች ልዩ ልዩ የውድድር አይነቶች ቡድኑ የሚወዳደር መሆኑን ገልጿል። በኤምሬት በየዓመቱ ዱባይ ላይ የሚካሄደው የልዩ የፖሊስ ኃይሎች ኮማንዶ ውድድር ዓለም አቀፍ መድረክ ነው። ውድድሩ አሁን ላይ ለ7ኛ ጊዜ እየተደረገ ያለ ሲሆን የዓመት ውድድር ባሳለፍነው ቅዳሜ ዕለት ነበር የተጀመረው። በውድድሩ 109 ልዩ ኃይሎች የሚፎካከሩ ሲሆን 45 ሀገራት የልዩ ኮማንዶአቸውን ብቃት በዓለም ፊት የሚያሳዩበት ነው። ውድድሩ በዱባይ አርዋያ የፖሊስ ግዙፍ ማሰልጠኛ ውስጥ የሚደረግ ሲሆን በዚህ ውድድር በአንደኝነት ብቃቱን የሚያስመሰክር ቡድን $260,000 የሚሸለም ይሆናል። አሁን ላይ ጨዋታው ገና የጀመረ ሲሆን ከፌዴራል ፖሊስ ተወክሎ የሄደው የኢትዮጵያ ልዩ ኮማንዶ ጠንከር ያለ ፉክክር ይጠብቀዋል። አሁን ገና በውድድሩ ጅማሩ ኢትዮጵያ ከ109 ሀገራት 32 ነጥቦችን በመያዝ 102ኛ ደረጃ ላይ ተቀምጣለች። በውድድሩ ጅማሩ የካዛክስታን 2 ቡድኖችና የሩሲያ 1 ቡድን እየመሩ ይገኛሉ። ውድድሩ ለ5 ቀናት የሚደረግ ሲሆን በሳምንቱ ረቡዕ ዕለት ይጠናቀቃል። ባለፈው ዓመት ለመጀመሪያ ጊዜ በውድድሩ የተገኘው የኢትዮጵያ ልዩ ኮማንዶ ቡድን በመሰናክል ጨዋታዎች ከፍተኛ ነጥብ በማስመዝገብ አግራሞት ፈጥሮ ነበር። ክስተቱ የልዩ ኃይሎች ኦሎምፒክ በሚል ቅጽል ስም የተሰጠው ነው። ለሽልማት ከሚደረገው ፍልሚያ ባለፈ አዳዲስ ቴክኒኮችና ስልቶች ልምድ የሚቀሰምበት ነው። በውድድሩ የአሜሪካው ኒውዮርክ ፖሊስ ልዩ ኃይል ጨምሮ የዱባይ ፖሊስና ስም ያላቸው የበርካታ አውሮፓ ሀገራት የፖሊስ ኃይሎች የሚካፈሉበት ነው። ወደ ቀጣይ መረጃ አለፍን። በደቡብ ወሎ ገንፍሎ የወጣው ነዳጅ የጥራት ምርምር እየተደረገለት ነው። በአማራ ክልል ደቡብ ወሎ ዞን ወረኢሉና ለገሂዳ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅ ተከትሎ
የሀብቱን መጠንና ጥራት ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ መግለጹን የአሃዱ ሬዲዮ ዘገባ አመለከተ። ከወራት በፊት በፌዴራልና በክልል ደረጃ የተዋቀረ ግብረ ኃይል ወደ ስፍራው ማቅናቱ ይታወሳል። ግብረ ኃይሉ ነዳጁን ወደ ልማት ለማስገባት በትኩረት እየሰራ እንደሚገኝ የተገለጸ ሲሆን በአሁኑ ወቅት ከቦታው ናሙና ተወስዶ የላቦራቶሪ ምርመራ እየተደረገለት እንደሚገኝ መረጃው አመልክቷል። የደቡብ ወሎ ዞን ማዕድን መምሪያ ኃላፊ አቶ አህመድ አበባው የነዳጅ ምልክቱ አሁን የታየ ብቻ ሳይሆን ከ40 እና 50 ዓመታት በፊት የሚታወቅ የነበረ መሆኑን ገልጸዋል። በአሁኑ ወቅት የማዕድን ሚኒስቴርን ጨምሮ የአዲስ አበባና የወሎ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻ አካላት በጥናቱ ላይ እየተሳተፉ ይገኛሉ ተብሏል። ጥናቱ በዋነኝነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለውን ምቹነት ለማረጋገጥ ያለመ እንደሆነ ተብራርቷል። ጥናቱ በተደጋጋሚና በተለያዩ የጂኦሎጂ ባለሙያዎች የሚከናወን በመሆኑ ተጠናቆ ውጤቱ የሚታወቅበትን ትክክለኛ ጊዜ መገመት እንደማይቻል ኃላፊው ገልጸዋል። ይሁን እንጂ የጥናቱ ውጤት እንደተጠናቀቀ ለፌዴራል ተቋማት ተልኮ በከፍተኛ ባለሙያዎች ታይቶ የመጨረሻ ውሳኔ እንደሚሰጥበት ባለስልጣኑ አስታውቀዋል። የተፈጥሮ ነዳጁ የሚገኝበት አካባቢ በከፍተኛ አለት የተከበበ በመሆኑ ለአደጋ የመጋለጥ ዕድሉ ዝቅተኛ መሆኑን የገለጹት አቶ አህመድ ማህበረሰቡም አስፈላጊውን ጥበቃና ከለላ እያደረገ እንደሚገኝ አክለው ገልጸዋል። በኢትዮጵያ የነዳጅ ፍለጋ ታሪክ ውስጥ ዘ ሴዲመንተሪ ቤዚንስ ኦፍ ኢትዮጵያ በሚል የወጡ የጂኦሎጂ ጥናቶች እንደ ወረኢሉ ያሉ ተፋሰሶች የነዳጅ ክምችት ሊኖራቸው እንደሚችል ቀደም ብለው ያመላከቱ ስለመሆኑ ይታወቃል። በቀጣይ መረጃችን ኤርትራ በወጣችበት ሱዳን ተመለሰች። ሱዳን ከ2 ዓመታት በኋላ ዳግም የምስራቅ አፍሪካ በይነ መንግስታት ድርጅትን መቀላቀሏን አስታውቃለች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ናቸው። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅቱ ዳግም በመመለሷ የተሰማቸውን ደስታ ገልጸዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ሱዳን ዳግም ቀጠናዊ ድርጅቱን መቀላቀሏን ያስታወቁት እሁድ ዕለት ነበር። ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅት መመለሷን ለቀጠናዊ አንድነት ያላትን ቁርጠኝነት ያረጋገጠ ነው ያሉ ሲሆን እንዲሁም በቀጠናው ውስጥ ላለው ሰላም፣ መረጋጋትና ትብብር ያላትን ፍላጎት የሚያሳይ መሆኑን ገልጸዋል። ሱዳን ከኢጋድ አባልነት የወጣችው በኡጋንዳ በተዘጋጀ የድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዡ መሐመድ ሐምዳን ዳጋሎ መገኘታቸውን በመቃወም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። ሱዳን የኢጋድ መስራች አባል ሀገራት መካከል አንዷ መሆኗን ያስታወሱት የድርጅቱ ዋና ጸሐፊ ዳግም ወደ ድርጅቱ መመለሷ የኢጋድን አንድነት የሚያጠናክርና በቀጠናው ቅድሚያ የሚሰጣቸውን የጋራ ጉዳዮች የመፍታት አቅሟን እንደሚያሳድግ ተናግረዋል። የወቅቱ የኢጋድ ሊቀመንበር የጅቡቲው ፕሬዝዳንት ሱዳን ወደ ድርጅቱ እንድትመለስ ላደረጉት ጥረትም አመስግነዋል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን እና ኡጋንዳ ናቸው። ኤርትራ በቅርቡ ከአባልነት ራሷን ማግለሏን ማስታወቋ ይታወሳል። ኤርትራ ከኢጋድ ጥላ የወጣችው የክፍለ አህጉራዊ ድርጅት አባል ከሆነችው ጎረቤቷ ከኢትዮጵያ ጋር የተፈጠረው ፖለቲካዊ ውጥረት ባየለበት ወቅት ነው። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው። ኢጋድ በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ግጭት በፕሪቶሪያ ስምምነት እንዲቆም በማድረግ ረገድ ቁልፍ ሚና ተጫውቷል። በአሁኑ ወቅት ኢጋድ በዋና ጸሐፊነት እየመሩ ያሉት የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ናቸው። የተቋሙ ዋነኛ ትኩረት በ8ቱ የአፍሪካ ቀንድ አካባቢ አባል ሀገራት ውስጥ ሰላም፣ ልማትና ትስስርን ማጎልበት እንዲሁም የአየር ንብረት ለውጥና የምግብ ዋስትና ችግሮችን በመቅረፍ ምጣኔ ሀብታዊ ትብብር ማምጣት ዓላማው ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።